ቶትናም ሆትስፐር አምበል ሶን ሁንግሚን በዚህ የክረምት የዝውውር መስኮት ሳይጠበቅ ከስፐርስ ሊለቅ እንደሚችል ቴሌግራፍ በዘገባው ላይ አስፍሯል። የሰሜን ለንደኑ ክለብ ለዝውውር ፈንድ ለማሰባሰብ ተጫዋቾችን በመሸጥ ገቢ ማግኘትና ቡድናቸውን ለቻምፒዮንስ ሊግ ቅርጽ ማስያዝ ይፈልጋሉ ተብሏል። ደቡብ ኮሪያው ተጫዋች ዘንድሮ ከረጅም ጊዜ በኋላ የዋንጫ ጥሙንም እንደቆረጠ ይታወቃል። በስፐርስ ቤት ያለው ውል ደግሞ በ2026 ላይ የሚጠናቀቅ መሆኑ ቶትናም ሆትስፐሮች ወይ ዘንድሮ ሊሸጡት ይገደዳሉ ወይም በቀጣይ ክረምት በነፃ የሚያጡት ነው የሚለው። ከዚህ በኋላ የተጫዋቹን ውል ያድሳሉ ተብሎ እንኳን የሚገመት አይነት አይደለም። ሶን ሁንግሚን ስፐርስን በ2015 ከጀርመን ክለብ ባየር ሊቨርኩሰን የተቀላቀለ ተጫዋች እንደነበር ይታወሳል። በ22 ሚሊዮን ፓውንድም ነበር ያኔ ፈርሞ የነበረው። ከዛ ጊዜ ጀምሮ ለስፐርሶች 454 ጨዋታዎችን ወክሎ 173 ግቦችን አስቆጥሮ 101 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የ32 ዓመት ተጫዋች አሁን ላይ በሳውዲ ፕሮሊግ እየተፈለገም ነው የሚገኘው። ማንቸስተር ሲቲዎች የኤሲ ሚላኑን አማካኝ ተጫዋች ቲያኒ ሬንደርስን ዝውውር ማረጋገጣቸው ከአንድ ሰዓት በፊት ተረጋግጧል። እውቁ ጋዜጠኛ ፋብሪዚዮ ሮማኖ በትሬድማርኩ ሂርዊጎ በማለት ነው ሊያረጋግጠው የቻለው። የፔፕ ጓርዲዮላ ቡድን ተጫዋቹን ለክለብ ዓለም ዋንጫ እንዲቀላቅላቸው አሁን ላይ ከስምምነት መድረሳቸው ተረጋግጧል። ሲዝኖቹ ለዝውውሩ ወደ 70 ሚሊዮን ዩሮ አካባቢ ያወጣሉ ነው የተባለው። ሲዝኖቹ ቀድሞኑ ደግሞ ከተጫዋቹ ጋር በግል ጥቅማጥቅሞች ከስምምነት የደረሱ ቡድን እንደሆኑ ይታወቃሉ። ሬንደርስ አሁን የኢቲሃዱን ክለብ መቀላቀሉ በመረጋገጡ በይፋ ለመቀላቀል የጊዜ ጉዳይ ብቻ ነው የሚለው። ፔፕ ቴክኒካሊ ብልህ የሆነ አማካኝ ወደ ስኳዳቸው የሚጨምሩበት ዝውውር ነው። ሬንደርስ ሚላንን በ2023 ከኤዜድ አልክማር ከተቀላቀለ ጊዜ ጀምሮ እያስደነቀ የሚገኝ ተጫዋች መሆኑ ይታወቃል። በሚላን ከቁልፍ ተጫዋች መካከል አንዱ ሆኖም ነው የተገኘው። ዘንድሮ በሁሉም ውድድሮች 51 ጨዋታዎችን ማድረግም ችሏል። አማካዮች በዚህ ሂደት ውስጥ ደግሞ 10 ግቦችን አስቆጥሮ 5 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። የሚላንን ጨዋታ በተጠናቀቀው የውድድር መሰኔ በግሌ አንዳንዴ ስመለከትና የኔዘርላንድን ጨዋታ ስንመለከት የሆላንድ አማካኝ ግቦችን ማስቆጠር ይችላል፣ ሜዳን ያካልላል፣ የጨዋታን ቴምፖንም እንዲሁ መቆጣጠር የሚችል ተጫዋች ነው። አሁን ደግሞ በፕራይሙ ላይ መገኘቱ የፔፕ ቡድንን ሊቀላቀል መቃረቡ ያለውን ደረጃ የበለጠ ከፍ ሊያደርግለትም ይችል ይሆናል። ሲቲዎች በተለይ ኳስ ሲይዙ ፐርፌክት ሊሆንላቸው የሚችል ተጫዋች ያርጓል። ተጫዋቹ በመሃል ሜዳ ሁሉንም ሚና መወጣት የሚችልም አይነት ተጫዋች አርጓል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ ከአልሂላል የቀረበለትን ጥያቄ ውድቅ ካደረገ በኋላ በትላንትናው ዕለት በብሔራዊ ቡድኑ ፖርቹጋል ጋር ሆኖ በነበረው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ስለ አልሂላል ዝውውር ተጠይቆ ምላሹን ሰጥቷል። ብሩኖ እንደተደመጠው ከሆነም እድሉ ነበር፣ ፕሬዚዳንቱ እዛ መሄድ እንደምፈልግ ጠይቆኝ ነበር፣ እኔን እየጠበቁም ነበር፣ አሞሪ ምንም አውርቼዋለሁ እንዳልሄድ ጠይቆኛል። ማንቸስተር ዩናይትድም እኔን መሸጥ አይፈልጉም፣ ገንዘቡን አይፈልጉትም። መልቀቅ ብፈልግ ኖሮ ግን እነሱ ዝውውሩን ይፈጽሙት ነበር ያለ ሲሆን አክሎም በጣም አጓጊ ፕሮፖዛል ነበር፣ ፕሬዚደንቱ አስደናቂ ሰው ነበር፣ ስለ ገንዘቡ መጠን እንኳን አልተዋየንም፣ ከወኪሌ ጋር ግን በእርግጥ አውርተናል። ከዛ ከሚስቴና ከቤተሰቦቼ ጋር ማውርቻለሁና ሚስቴ በሙያ ግቦቼ ምን እንደነበሩ ጠይቀኛለች። ወደ አልሂላል ማቅናት ስለኔ ቀላል ነበር። ዛዣው ካንሴሎም አለኝ፣ ልጆቼም በብሔራዊ ቡድኑ ከሱ ጋር ይጫወታሉ። በጣም ጥሩ ግንኙነት ነው ያለን፣ ነገር ግን ራሴን በከፍተኛ ደረጃ ላይ ማቆየት፣ በትላልቅ ውድድሮች ላይ መጫወት ፈልጋለሁ። ያን ማድረግ እንደምችል ደግሞ ይሰማኛል ሲል ብሩኖ ፈርናንዴስ ተደምጧል። ኤሲ ሚላኖች ከሪያል ማድሪድ ጋር ከ13 ዓመታት በኋላ የሚለያየውን ሌጀንደር ተጫዋች ሉካ ሞድሪችን ለማስፈረም ዛሬ ስምምነቶችን ማጠቃለል እንደሚችሉ እንደሚያምኑ ጣሊያናዊ ጋዜጠኛ ጃንሉካ ዲማርዚዮ ይዞት የወጣው መረጃ ያመለክታል። የባሎንዶር አሸናፊው ሙያውን በሌላ አንጋፋ ክለብ በሳንሲሮ ለማስቀጠልም የተቃረበ ይመስላል። የ39 ዓመቱ ተጫዋች በኤሚሌስና በሳውዲ ፕሮሊግ ቢፈለግም ሮዝናሪዎቹ እንደሚያገኙት ግን ተማምነዋል። ዝውውሩ ሞድሪች በቀጣይ ዓመት ላለው ዓለም ዋንጫ በክሮኤሺያ ለመመረጥም ይረዷል ተብሎ ይገመታል። ተጫዋቹ ዘንድሮ በተዳከሙት ሪያል ማድሪዶች 4 ግቦችንና 9 ደግሞ ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል የቻለ ተጫዋችም ነበር የነበረው። ሞድሪች በቀጣይ ግን የክለብ ዓለም ዋንጫ ተጫውቶ ከሎስ ብላንኮሶቹ ጋር የሚላይ ነው የሚለው የቀድሞ የማንቸስተር ዩናይትድና የዩቬንቱስ ተጫዋች የነበረው ፖል ፖግባ ለፈረንሳዩ ክለብ ሞናኮ ራሱን
እንዳቀረበ የፉት መርካቶ መረጃ ያመለክታል። ፖል ላቤለ ፖግባ ከዚህ ቀደም ስሙ ከማርሴይ ጋር ሲያዝ እንደነበር ይታወሳል። አሁን ግን በማርሴይ ፋንታ የሞናኮ የማርሴይ ተቀናቃይ ለሆኑት ሞናኮ ቀርቧል። ፈረንሳዩ የዓለም ዋንጫ አሸናፊ እንደሚታወቀው ከቱሪኑ ክለብ ዩቬንቱስ ጋር ከተለያየ በኋላ ያለ ክለብ የሚገኝ ተጫዋች ነው። ከዚህ ቀደም በአበረታች ንጥረ ነገር ተይዞም ለ18 ወራቶች ያህል ከሜዳ ታግዶ የነበረበት አጋጣሚ የሚዘነጋ አይደለም። አሁን ግን ይህ እገደማ ስላለቀለት ወደ እግር ኳስ መመለስ ይችላል። ፖል ላቤለ ፖግባ ከአፕሪል ወር ጀምሮም ልምምድ በግሉ እየሰራ የሚገኝ ተጫዋች ነው። ይህም ክለብ ከማግኘቱ በፊት ወደ ሙሉ ፊትነሱ ለመመለስ ነው። የ32 ዓመት ተጫዋች ከዚህ ቀደም ስሙ ከኤምኤልኤስ እና ሳውዲ ጋር ቢያዝም አሁን እንግዲህ ለሞናኮ ቀርቦ ተገኝቷል። የሪያል ማድሪዱ ታዳጊ ተከላካይ ራውል አሴንሲዮ በቅርቡ የሁለት ሴቶችን ወሲባዊ ቪዲዮ በማጋራት ክስ እንደቀረበበት ይታወቃል። ምርመራ እየተደረገበትም ነው አሁንም የሚገኘው። ይህ ነገር የተፈጠረው ደግሞ ከ2 ዓመት በፊት በ2023 ላይ ነው የነበረው ከዚህ ቀደም። ስለዚህ ጉዳይ ስናነሳም ይታወቃል። ከሁለቱ ሴቶች ደግሞ አንዷ ገና እድሜዋ ያልደረሰች መሆኗም ነበር ያኔ የተገለጸው። ገና 16 ዓመቷ ላይ የምትገኝ እንስት ነች። በዚህ ጉዳይ ደግሞ አሁን ሁለቱ ሴቶች ወደ ጭንቀት ውስጥ ገብተዋልም ነው የነበረው። በነገራችን ላይ በጉዳዩ ላይ ከአሴንሲዮ በተጨማሪም የአሴንሲዮ የቀድሞ የአካዳሚ የቡድን አጋሮቹ የነበሩትም ስለ ጉዳዩ ከዚህ ቀደም ስናነሳ አብረን አንስተን ሌላ 4 ተጫዋቾችም ላይ ክስ መመስረቱ ይታወቃል። ከዚህ ውስጥ 3ቱ ግን አሁን ላይ የማድሪድ ተጫዋች ሆነው አይገኙም። ወደ ዋና ነጥባችን ስንመለስ ግን አሴንሲዮ በዚህ ክስ በቀረበበት ጉዳይ ጥፋተኛ ሆኖ ከተገኘ እስከ 4 ዓመት ያህል የእስራት ቅጣት ሊጠብቀው እንደሚችል ተገልጿል። በሜዳ ቴኒስ ዜና የፍሬንች ኦፕን ውድድር መደረጉን የቀጠለ ሲሆን ትላንት በተደረገ የሩብ ፍጻሜ ጨዋታም የዚህ ውድድር ያምና ቻምፒዮኑ ካርሎስ አልካራዝ ቶሚ ፓውልን ትልቅ ብልጫ ወስዶበት በቀላሉ ማሸነፍ ችሏል። አልካራዝ በጣም በቀላሉ ከማሸነፉ የተነሳም ከድሉ በኋላ በሰጠው አስተያየት ቴኒስን የበለጠ መመልከት እንደምትፈልጉ ተመልካቾች ያውቃለሁ፣ ለዚህ ደግሞ ይቅርታ ማለት አለብኝ፣ ስራዬን ግን መስራት ስላለብኝ ነው የሚል የፌዝ መልክ አስተያየትን አጋርቷል። አልካራዝ እንግዲህ ድሉን ተከትሎ ወደ ግማሽ ፍጻሜው ያለፈ ሲሆን በግማሽ ፍጻሜው እሁድ ለሚደረገው የፍጻሜ ጨዋታ ለመድረስ ሎሬንዞ ሙሴቲን የሚገጥም ይሆናል። በነገራችን ላይ ስፓኒያርዲያው የ22 ዓመት ታዳጊ ኮከብ አልካራዝ ከ2008 ራፋኤል ናዳል በኋላ 7 የግራንድ ስላም ውድድሮች ፍጻሜ ላይ በመድረስ በእድሜ ትንሹ ተወዳዳሪ መሆንም ችሏል። የመጨረሻ ላርግና አድማጮች ዛሬ የሚደረግ ጨዋታ ልጠቁማችሁና እንለያይ። የክለብ ጨዋታዎች ከተጠናቀቁ በኋላ ዛሬ ሀገራት ጨዋታ የሚደረግ ይሆናል። የኔሽንስ ሊግ ውድድር በዛሬው ዕለት በግማሽ ፍጻሜ ጨዋታ የሚመለስ ነው የሚሆነው። ለመጠቆም ያህልም ጀርመን ከፖርቹጋል ዛሬ ምሽት 4 ሰዓት ላይ የሚደረግ የግማሽ ፍጻሜ ጨዋታ ነው። ይህ ጨዋታ የቻምፒዮንስ ሊግ ፍጻሜ ባስተናገደው የሙኒክ ስታዲየም አሊያንዝ አሬና የሚስተናገድ ይሆናል። ጨዋታው ምሽት 4 ሰዓት ላይ ቀድመን እንዳልነው የሚከናወን